አሁን የኢትዮጵያ አየር መንገድን ጉዳይ ግን ሮይተርስ ጋር መውሰድ አልተጠበቀበትም ራሱ ተናገረው ዴሊ ኒውስ ኢጂፕት ይዞለት ወጣ ማለት ባንዳ ምናምን ሲባል ቀልድ ነገር አይምሰላችሁ ይሄ ከባንዳነትም ያልፋል ይሄ እልም ያለ ባርነት ነው ይሄ ባንዳ የሚነካው ዳሴ ግድብን አየር መንገድን ነው የሚነካቸውን ተቋማትና ሊነካቸው የሚፈልጓቸውን እንዳይናችን ብሬን የምንሳሳላቸውን ነገሮች ስትመለከቱ ታዝሎ የሚመጣ የውጭ ጠላትና አዝሎ የሚመጣውን የኛን ባንዳ በእኩል ደረጃ እንዋጋለን ጀዋር መሐመድ ከግብጽ ሚዲያዎች በተሻለ መልኩ ደንበኛ አጀንዳ ቀባይ ይገርመኛል እኔ በየትኛውም የፖለቲካ ልዩነት ውስጥ እንኳን ቢኮን እንዲህ ባለ መልኩ ለታሪካዊ ጠላት የሚደረግ ጀርባን የማጉበጥ የጫኑኝ ብሎ እንደዚህ ብሎ የማጎነበስ ስነልቦና ከምን እንደሚቀዳ ማለት ኢትዮጵያን በቀጠና የፖለቲካ ውስጥ የራሷን ጥቅም አስጠብቃ ልትሄድበት በምትፈልጋቸው መንገዶች ውስጥ በሙሉ የሀገርን ዘላቂ ጥቅም አጣብቂኝ ውስጥ ለመክተት የሚሄድበት ርቀት እንዴት አይጸያፊ እንደሆነ በሀገር ውስጥ ፖለቲካ በየመደቡ ተሰፍሮ በየጉሊቱ ተቀምጦ በፖለቲካ መደብ ገዢ ሲያጣ ኤክስፓየርድ ሲያደርግ እንዲህ ባለ መልኩ ኢንተርናሽናል ባንዳ ሆኖ መምጣት አሳፋሪ የግብጽ የመጨረሻ ግብ ምን እንደሆነ ለሚያውቅ ከግብጽ ጋር ሽታዬ እየተባባለ ጸጉር የሚደባበስ አካል የመጨረሻ መንገዱና መዳረሻው ምን እንደሆነ ለመገመት ብዙ አይቸገር የመጀመሪያው ጥያቄ የጠቅላይ ሚኒስትሩ የኖቤል ሽልማት በአንተ አይን ልክ ነው ይገባቸው ነበር ወይስ ልክ አይደለም ይገባቸዋል አይ ቲንክ ዘንድሮ ለአብይ ባይሰጥ እኔ ይገርመኝም ነበር እንደና ማኑኤል ያለ ምንም ማያፍር አፉን ሞልቶ መከላከያን ትግራይ አትገባም እንላለን መከላከያ ትግራይ እንዳይገባ እናደርጋለን የሚል አካልም አለ ባህር ዝደልን ተቆይኑ ባህር ህዝብ ኤርትራ ባዕሉ ተቃሊሱ ባህሩን መሬቱ ዘምለሰ ህዝብ ኤርትራ ለ30 ዓመት ክብራት ደቆ ከፊሉ ዘረጋገጾ ይሄ የሚያሳየን ምንድነው መከላከያ ይገባም የሚባለው ሻቢያን ለመጠበቅ ነው ማለት ነው ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት ናችሁ እንዴት አላችሁ አለንኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን አሁናዊ ክስተቶችን ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን እንፈትሻለን እንበረብራለን ዮሐንስ ኮርነር ላይክ ሼር ሰብስክራይብ አድርጋችሁ መጀመራችሁን እርግጠኛ ሁኑ ቪዲዮቻችንን ወደ ተለያዩ ቴሌግራም ግሩፖች ሼር ብታደርጓቸው እንዲሁ የበለጠ ተደራሽ እንድንሆን ስለሚያግዘን እሱ እንድታረጉልን ጠይቄ እጀምራለሁኝ ዛሬ በቆይታችን የመቀሌውን ከበባ ግብጽ ለጀዋር መሐመድ የላከችውን ምስጋና መቼስ ለጆሮ ጨው ነው የሚያደርገው አይደል ግብጽ የምታመሰግነው ኢትዮጵያዊ ፖለቲከኛ በጣም የሚያስገርም ነገር ነው እሱን የምንመለከትና የምናይ ነው የሚሆነው ግን እሱን ብቻ አይደለም የምንመለከተው የሱዳንን ማስጠንቀቂያንም እንፈትሻለን እናንተ ላይክ ሼር እያደረጋችሁ አብራችሁን ቆዩ የመጀመሪያው ጉዳያችን የሚሆነው እንግዲህ ከሰሞኑ ጀነራል አሉሽ በኢትዮጵያ አየር መንገድ ላይ የሰነዘረውን የሐሰት ዜና ተመልክተ እንደነበረ አይዘነጋም በተለይም በላይቭ ስርጭታችን ላይ የኢትዮጵያ አየር መንገድን ያልተገባ ስም ጠርቶ እንደምትመለከቱ ታጣቂ ያመላለሰ የሚል ፕሮፓጋንዳ ሰርቶ ነበር እሱንኛ ይሄ ነገር የተሳሳተ ነው ይህ ፕሮፓጋንዳ የሚሰራው ለግብጽ አጀንዳ ለመስጠት ነው ብለን ነበር ይሄው ሳምንት አልፈጀም ዴሊ ኒውስ ኢጂፕት ይህንን ዘገባ ይዞ ወጥቷል ጀነራል አሉሽን እንደ መረጃ ምንጭ ጠቅሶ ያጋለጠው ብሎ አመስግኖ ይሄንን ዘገባ ሰርቷል እንግዲህ ከዚህ በፊት የሰሩት ሐሰት ሲጋለጥባቸው የኩምሩክን የወርቅ ማውጫ የኢትዮጵያ ለአርኤስኤፍ የሰጠችው የወታደር ካምፕ ነው ያለ ፕሮፓጋንዳ ይሰራ እንደነበር አይዘነጋም እሱ ከሸፈባቸው እሱን ፕሮፓጋንዳ ራሱ ጀነራል አሉሽ አነሳው ከሱ ቀጠሉና ደግሞ እየው መለ ተባለ ሮይተርስ ሄደ ከሮይተርስ በኋላ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን ጉዳይ ሲሰበሰብ የግብጽ ቋሚ መልእክተኛ ማነሱት ከጀነራል አሉሽ ተቀዳ ሮይተርስ ሰራው በግብጽ ጋዜጠኞች ቀማሚነት የተባበሩት መንግስታት ድርጅት ላይም ተባለ ግን ማንንም አልገዛቸውም ውሸታቸው ከሸፈ አሁን የኢትዮጵያ አየር መንገድን ጉዳይ ግን ሮይተርስ ጋር መውሰድ አልተጠበቀበትም ራሱ ተናገረው ዴሊ ኒውስ ኢጂፕት ይዞለት ወጣ ማለት ይሄ ምን አይነት የባንዳ ሰንሰለት እንዳለ የሚያሳይ ነው በነገራችን ላይ አንዳንድ ሰዎች ባንዳ ምናምን ሲባል ቀልድ ነገር አይምሰላችሁ ይሄ ከባንዳነትም ያልፋል ይሄ እልም ያለ ባርነት ነው ከሀገር በተቃራኒ በዚህ መጠን ተቃርኖ ቆሙ አሁን የባለፈው የሐሰት ፕሮፓጋንዳ
ህዳሴ ግድቡንና አካባቢውን ለግብጽና ለአልቡርሃን ለግብጽ አብሮ ለሚሰራው ለአልቡርሃን ደጀን በሚሰጥ መልኩ እነሱ እዛ አካባቢ ላይ ጥቃት ይፈጥሩ ኮዝ መስጠት ምክንያት የመስጠትም ነበር አይሞክሯትም እንጂ አሁንስ ደግሞ ተመሳሳይ ልክ ከዛው ጋር የቀጠለ አየር መንገድን የመንካት ይሄ ባንዳ የሚነካው ህዳሴ ግድብን አየር መንገድን ነው የሚነካቸውን ተቋማትና ሊነካቸው የሚፈልጓቸውን እንዳይናችን ብለን የምንሳሳላቸውን ነገሮች ስትመለከቱ በርግጥም ከጠያይሞቹ ግብፃውያን መሃል ዋነኛው ግብፃዊ ሆኖ ብቅ ይላል ጠያይም ግብፃዊ እንዳሸን የፈለው ባንዳ እንዳሸን የፈለው ለዚህ ነው ፊልድ ማርሻል ብርሃኑ ጁላ ታዝሎ የሚመጣውንም አዝሎ የሚመጣውንም ነው የምንዋጋው ያሉት እስቲ እንመልከተው ታዝሎ የሚመጣ የውጭ ጠላትና አዝሎ የሚመጣውን የኛን ባንዳ በእኩል ደረጃ እንዋጋለን የህዝባችንን አሰላለፍ በእውቀትና በንቃት መሆን አለበት በአደናጋሪ ብልጣብልጥ የባንዳ ስብከት የተደናገረ ዜጋ በምህረትና ይቅርታ እንመልሰው ባንዳነት የተፈጥሮ ሥራ የሆነውን ግን እንደማንኛውም ጠላት ሁሉ ታግለን አሸንፈን አገራችንን እናስቀጥል ይሄ በነገራችን ላይ በፕሮፓጋንዳው ይሰራል ጀዋር መሐመድ ከግብጽ ሚዲያዎች በተሻለ መልኩ ደንበኛ አጀንዳ ቀባይ ደንበኛ የምን ፍሬም አድራጊ ሆኗል ስለ አጀንዳ ፍሬም አደራረግ ስለ አጀንዳ ሰጣት መቼስ ሊያሞኙን አይሞክሩ ሆን ተብሎ እንደ አይነት ፕሮፓጋንዳ የሚሰራው አጀንዳ ፍሬም ለማድረግ አጀንዳ ለመስጠት ነው ይሄው አልዋለም አላደረም የግብጽ ሚዲያዎች ታያላችሁ ዋቢ አርገው ይዘግባሉ ብለን በላይቭ ስርጭታችን ላይ አንስተን ነበር ካሳውሳችሁ ሳምንት ሞላው ይዘውት መጡ እንዴት አንድ ኢትዮጵያዊ ይገርመኛል እኔ በየትኛውም የፖለቲካ ልዩነት ውስጥ እንኳን ቢኮን እንዲህ ባለ መልኩ ለታሪካዊ ጠላት የሚደረግ ጀርባን የማጉበጥ የጫኑኝ ብሎ እንደዚህ ብሎ የማጎነበስ ስነልቦና ከምን እንደሚቀዳ ማለት ነው ይቀጥላል አሁን የሰው የአጀንዳ እንደዚህ መፈልፈሉን ግን ምንም ማያመጡም ሐሰት ስለሆነ ስለሚጋለጥ ኢትዮጵያን በቀጠና የፖለቲካ ውስጥ የራሷን ጥቅም አስጠብቃ ልትሄድበት በመትፈልጋቸው መንገዶች ውስጥ በሙሉ የሀገርን ዘላቂ ጥቅም አጣብቂኝ ውስጥ ለመክተት የሚሄድበት ርቀት እንዴት አይጸያፊ እንደሆነ በሀገር ውስጥ ፖለቲካ በየመደቡ ተሰፍሮ በየጉሊቱ ተቀምጦ በፖለቲካ መደብ ገዢ ሲያጣ ኤክስፓየርድ ሲያደርግ እንዲህ ባለ መልኩ ኢንተርናሽናል ባንዳ ሆኖ መምጣት አሳፋሪ ኢንተርናሽናል ባንዳ ኤክስፖርት ስታንዳርድ ተላላኪነትን ማንም እንዳይደርስበት አድርጎ ነው የሰቀለው ደንበኛ ፍሬም አድራጊ ማለት በግብጽ ኤዲቶሪያል ሲስተም በሻዕቢያ ኤዲቶሪያል ሲስተም የሚለካ የፕሮፓጋንዳ ልሳን ሆኖ መጣ ዴሊ ኒውስ ኢጂፕት ይዞለት ወጣ ዘገባው የኢትዮጵያ አየር መንገድ ህግና ስርዓትን አክብሮ የሚሰራ ተቋም ነው በሐሰት ነው ስም ያጠፋ የሚገኘው የሰው አግኝተው ነው እንዴ ያመጣናናና ብለው ተቀበሉት አንሱምና ያው ያልነው ደርሷል ግብጽ የምታመሰግነው ኢትዮጵያዊ ፖለቲከኛ ከግብጽ ጋር አብሮ ተዋዶ ግብጽዬ እናን እየተባለ ሽታዬ እየተባባለ የሚሰራ ኢትዮጵያዊ ፖለቲከኛ መጨረሻ ግቡ ምን እንደሆነ ነው የሚያሳየው የግብጽ የመጨረሻ ግብ ምን እንደሆነ ለሚያውቅ ከግብጽ ጋር ሽታዬ እየተባባለ ጸጉር የሚደባበስ አካል የመጨረሻ መንገዱና መዳረሻው ምን እንደሆነ ለመገመት ብዙ አይቸገርም በግላጭ ስለሚያስታውቅ ማለት ነው አሳፋሪ ሰው ነህ በእውነቱ በጣም አሳፋሪ ሰው እንዴት በሀገሩ ላይ በዚህ መጠን እንደዚህ አይነት እንትን ይሰራል በነገራችን ላይ ይሄው ጀዋርን ያመሰገነው ሚዲያ ዴሊ ኒውስ ኢጂፕት ኢትዮጵያን የሚያስጠነቅቅ ዘገባ ይዞ ወጥቷል አልቡርሃን ኢትዮጵያን የሚያስጠነቅቅ ዘገባ አሰርቷል አዲስ አበባ ዝር እንዳትመጣ መባሉን ተከትሎ ከኢትዮጵያ የሚነሱ ድሮኖች ነው ጥቃት የሚደርሱብኝ የሚል የሐሰት ክስ ይዞ መጥቷል በነገራችን ላይ እቺ ክስ ተመጣጣኝነቷ ባለፈው ሐምዳን ዳጋሎ ሄሚቲ ዩጋንዳ በሄዱ ጊዜ ምለው ነው እንደውም ለደጋፊዎቻቸው መናገራቸው የተሰማው ሚዲያዎች የዘገቡትም እንደዛ ነው ከኤርትራ የሚነሱ ድሮኖች ባይኖሩ ኖሮ ከጎረቤቶች ማለት አሁን ለፖርት ሱዳን ቅርብ የሆነ ጎረቤት ያው ሻዕቢያ ነው ከሻዕቢያ የሚነሱ ድሮኖች ባይኖሩ ኖሮ እስካሁን ተጠናቆ ነበር የሚል ነገር ተናግረዋል አሁን ለዛ ተመጣጣኝ የሚሆንላቸውን ነገር ለማንሳት ኢትዮጵያን ስቦ
የዚህ አካል ለማድረግ ይሞክራል አለ ቡርሃን። ኢትዮጵያ በእንዲህ አይነት ተግባር ውስጥ የለችም። እኔ እኮ ስንቴ እንደምናገር ማለት አልቡርሃንን እኮ ለማዳከም ኢትዮጵያ እንደከዚህ ቀደሙ እኮ ማለት አሁን ላይ እያንዳንዱ ነገር ተዳክሞ ክፉ ቀን መጥቶ ድንበሮሮ እንትን ብሎ እንኳን ሲያበቃ ኢትዮጵያ ምን አለች? አይ በዚህ ጊዜ እንደዛ አላደርግም። በዚህ ውስጥ የማንን እንትን ለማክበር ነው? የሱዳንና የኢትዮጵያን ህዝብ ታሪካዊና ዘላቂም ጭምር ወዳጅነትን ለማስከበር ሲባል የአልቡርሃን መንግስት የዱርዬ ስራ ሰርቷል። የኢትዮጵያ መንግስት ግን ልክ እንደ ኢትዮጵያ ከትልቅ ሀገር የሚጠበቅ የከበረ ስራን ሰርቶ ታግሷል። ይሄን ሁሉ ሁኔታ ስትመለከቱትና ስትሰካኩት የምታገኙት ምንድን ነው? አንድ መረሳት የሌለበት ጉዳይ በዚህ የቀጠና ጨዋታ ላይ ኢትዮጵያ የራሷን ጥቅም የሚያስጠብቅላትን ጨዋታ ትጫወታለች። በዛው ጀዋር መሐመድ ዶክተር አብይ በሱዳን ውስጥ ላመጡት ሰላም ጭምር ነው ኖቤል የሚገባቸው ሲል ነበር። ማየት ትችላላችሁ። ይሄው እዩት። የመጀመሪያው ጥያቄ የጠቅላይ ሚኒስትሩ የኖቤል ሽልማት በአንተ አይን ልክ ነው ይገባቸው ነበረ ወይስ ልክ አይደለም? ይገባቸዋል። አይ ቲንክ ዘንድሮ ለአብይ ባይሰጥ እኔ ይገርመኝም ነበር። ሽልማቱ ለምን ተሰጠ? ሽልማቱ የሰላም ሽልማት ነው። ሁለተኛ ለምን ተሰጠ የሚለው ማየት አለበት። በጣም ወደ 100,000 ሰው ያለቀበትን የኤርትራና የኢትዮጵያ የድንበር ጉዳይ በከፍተኛ ፍጥነት ማጠናቀቁ ህዝብ እንደዛ ግልብጥ ብሎ ሲወጣ የኢትዮጵያ ህዝብ እኮ አብይን ሸልሞታል። ስለዚህ ዓለም ሪኮግናይዝ ያደርገው ለምንድን ነው ሰው የሚገርመው? ቅናት ካልሆነ በስተቀር ያ ብቻ አይደለም። ሪጂናሊ የሱዳን ሽግግር ወደ ህዝብ እርስ በርስ ጦርነት እንዳይገባ ከፍተኛ ሚና አድርጓል። እንዳውም እኔ የኖቤል ሽልማቱ ደብዳቤ ትክክል አልነበረም ባይ ነኝ። የኢትዮ ኤርትራን ጦርነት መጨረሱ ላይ ብቻ ነው ያነጣጠረው። ስለዚህ የሱዳንንም መጨመር ነበረባቸው። በጅቡቲና በኤርትራ መካከል የነበረውን ግጭት ዲፊውዝ በማድረግ ደረጃ የሰራው ስራ ይገባዋል። እንደምታውቀው እኔ የአብይ ተቺ ነኝ። እውነታን ግን መሻር የለብህም። ስለዚህ ያንን ሽልማት እሱ ባያገኝ እሱ እንዳውም አምና ማግኘት ነበረበት። እውነቱን ለመናገር እንግዲህ ይችን ሀገር ነው እንዲህ ያለውን አስተዳደር ነው ዛሬ ተነስቶ በቀጠናው እንትን ላይ ሊያምስ የሚፈልገው። ይሄ ቀጠና የሴራ ችግር ኖሮበት አቅም ሁሌ እንደምንለው ትልቁ ችግሩ የስራ ነበር። ያንን የስራ ችግሩን የሚፈታ መተባበርና መከባበር የሚባልን ሐሳብ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ይዘው ወደ 4 ኪሎ መጥተዋል። ከዛ በኋላ ሱዳን ላይ፣ ሶማሊያ ላይ፣ ደቡብ ሱዳን ላይ፣ ኤርትራ ላይ፣ ጅቡቲ ላይ በርካታ ጉዳዮችን ለመፍታት ጥረት አድርገዋል። ማቻርና ሳልቫኪር ጋር፣ ሙሴቬሂና ፎርማጆ ጋር፣ ኢሳያስና ፎርማጆ ጋር፣ ኢሳያስና ኦማር ጊሌ ጋር ብዙ ጉዳዮች ለማስተካከል ተሞክሯል። እዛው የሱዳን ፖለቲካ ውስጥ ናምዶክ እነ ቡርሃን በነበሩ ጊዜ ስንት ነገር ተሰርቷል። በአንድም በሌላ ያንን ምስራቅ አፍሪካ ላይ የተንቀለቀለን የሰላም እንትን ራሳቸው በለመደ የሴራ እጃቸውን ያጨቀዩት እነ ፌልትማንን ሄዶ ይጠይቅ ከፈለገ ቡርሃን በዛ መንገድ ነው እንትን ያሉት። እና ይሄ በሆነበት ሁኔታ እንትን የምትሉ ሰዎች ኢትዮጵያን እንዲህ ያለ አይገባትም ለኢትዮጵያ። ይሄ ደንበኛ የግብፅ እንትን ነው። ግብፅ እንዲህ አርጋ በምትሰራበት በዚህ ጊዜ ደግሞ እንደ ጀዋር አይነት ሰው ደግሞ እንደዚህ አይነት ፕሮፓጋንዳ ይሰራል። ምን ያህል የተሰካካ የተናበበ አንድ ላይ እንደዚህ ያለ ከኢትዮጵያ በተቃራኒ የቆመ አስተላለፍ እንዳላቸው እንግዲህ ተመልከቱት። በጣም የሚያሳዝነው በዚህ ውስጥ በኢትዮጵያ ስም የተሰለፈ አካል መኖሩ ነው እንጂ የግብፅ ምናምን አይገርምም። ለሀገራቸው ኢንተረስት ነው በመሰረቱ። እነኝንም እኮ ማለት ለሆድ ሀገራቸው ኢንተረስት ነው። እነዛ ለሀገራቸው ኢንተረስት ነው ትላለህ አንዳንዴ እኮ ለሀገር ሰው እንዴት በገዛ ሀገሩ ላይ። እነዛም ግን ባልተገባ መንገድ ነው። ለሀገራቸው ኢንተረስትም ቢሆን ስግብግብነት የተሞላበት ኢትዮጵያ የግብፅን ኢንተረስት ባላጎደለችበት፣ የግብፅን ጥቅም ባልገፋችበት፣ የጎረቤቶቿን ደህንነት አደጋ ላይ ባልጣለችበት ሁኔታ በሐሰት ክስ በዚህ መጠን ተነስቶ መሄዳቸው የነሱም በጣም እንትን የሚል ጉዳይ ነው። ግን የዚህ ደግሞ ይባስ በዚህ ውስጥ ደላላ ሆኖ መምጣቱ ማለት ነው። ራሱ ለሚፈጥረው ችግር መንግስትን ሊከስ ይሞክር፣ ራሱ ላይ ያመጣው ምስቅልቅል መንግስትን ለመክሰስ የሚያምረው፣ ራሱ በሚያመጣው እንዲህ ያለ ሚዲያዎችን የጠላት ሚዲያዎችን የሚያንጫጫ ዜና በመስጠት ኧረ እንዲህ እኮ ተባለ ብሎ አብሮ መስራት የሚያምረው
ምን አይነት እኔ በጣም እጅግ በጣም አሳፋሪ ነው። ብቻ ግን ይህንን ዘገባ ያነሳ ነው ብለንም ስለነበር ይኸው ተመልከቱ። ለማን ኩክ እንደተደረገ ማን እንደገዛው ማን አመስጋኝ እንደሆነ እዩት ብለናል። እንግዲህ ከወደ ሀገር ጋር እየተመሰጋገን ከቀጥል ምርጫም እዛ ሄደ ብትወዳደር ይሻላል ለማለት ነው። በዚህ መጠን ያለ ባንዳ መሆን ማለት በጣም አሳፋሪ ነው። ብቻ በጣም ያሳፍራል። ይህ በእንዲህ እንዳለ ወደ ሁለተኛው ጉዳያችን ስናልፍ እንግዲህ የመቀሌን ጉዳይ ነው የምናገኘው። የትግራይ የሰላም ኃይሎች መቀሌን በሞርታር ርቀት እንደከበበ ገልጿል። እንግዲህ ከሰሞኑ እንደ አማኑኤል ያሉ በልተው ያልጠገቡ ገና እንደመጡ አሁንም የማድኑንም የወርቁንም ምናምን ቀማምሰው ክልፍ እያረጋቸው የሚገኝ ሰዎች አሉ። እንደ ብዱሻ ብለዋል ክቡር ጠቅላይ ሚኒስትሩ ማምሻውን በተለቀቀ ትላንትና ማምሻውን ዛሬ ማምሻ በሚለቀቅ ንግግራቸው ትላንትና ማስታወቂያው ተለቋል። ዛሬ ምሽት በሚታይ ንግግራቸው እንደውም ተመልክተ ነው እንመለስ። ከም ዝፍለጥ ህወሓት ናብ መሬት ክውርድ ብዘይክእል ብሉይ ክለሳ ሓሳብ ዝተኣሰረ ውድብ እዩ። ሕጂ ፀገም ኮይኑ ዘሎ ኣብ ከባቢ ወልቃይት ዝተፈናቀሉ ዝምልከት እዩ። ኩናት ምድላው እናገበረ እዩ ይዝብሃል ወረታት ኣሎ። ህዝቢ ትግራይ ሰላምን ልማትን ይግብኦ፣ ሰላምን ልማትን ይፈቱ፣ ሰላምን ልማትን ተቃሊሱ እዩ ዘሎ። ብኣንጻሩ ዳግም ውግእን እንወትን ኣይግብኦን ዝብል ጽኑዕነት ኣለኒ። እቲ ጥሮ ፋይሊ ከም እብድ ከልቢ ምስ መንሰይ ትግራይ ምስ ኣባላት ፀጥታ ትግራይ ምስ ምሁራት ዲያስፖራ ምስ መላሕ ትግራይ ኣብ ከቢድ ቅርህነታት እዩ። መንግስቲ ሻዕብያ ዘለዎ መርገፂ እንታይ ይመስል? ሻዕብያ ስልጣን ክህዝ ከሎ ዳርጋ ልዕሊ 300 ፋብሪካታት ኣብ ኤርትራ ነይረን። ሎሚ ዳርጋ ኩለን ዓንየን። ሓንቲ ዩኒቨርሲቲ ነይራ ኣስመራ ዩኒቨርሲቲ ትበሃል ንሳ እውን ተኣፅያ እያ። ህወሓት ማለት እንደ ብዱሻ ከዚህም ከዛም የሚናከስ ነው። ልክ ናቸው በጣም። በትግራይ የፖለቲካ መሬት ላይ የተፈጠረው መሰረታዊ ልዩነት በነገራችን ላይ በጣም የትግራይ ፖለቲካ ሊቃን ከሻዕቢያ ጋር እንሰለፍም ከሀገራችን ጋር እንሆናለን ባሉና አይ ሻዕቢያን እንዳትነኩብኝ ባለ ኃይል መካከል ነው። እንደና አማኑኤል ያለ ምንም የማያፍር አፉን ሞልቶ መከላከያን ትግራይ አትገባም እንላለን፣ መከላከያ ትግራይ እንዳይገባ እናደርጋለን የሚል አካልም አለ። በምን ህግ በምን ሞራል እንደዛ እንደሚል ያንን የሚሉት ደግሞ ለሻዕቢያ ነው። ይሄ የህወሓት ጦርነት ላይ የህወሓት አፍ የነበረው ሰውዬ የሚናገረው ንግግር ሰምተን እንመለስ። ባሕሪ ዝደልን ተኮይኑ ባሕሪ ህዝቢ ኤርትራ ባዕሉ ተቃሊሱ ባሕሩን መሬቱን ዘምለሰ ህዝቢ ኤርትራ ን30 ዓመት ክቡራት ደቁ ከፊሉ ዘረጋገጾ መሰል ዓርሰ ውሳኑ ነፃነት ተምፅኤሉ ኣሎ። እዚ ምስ ዝሕድድ ዝኾነ ሓይሊ ምትሕባር ነቲ ዝተቃለስካሎ ዓላማ ምሽረራፊ። እንግዲህ እንዳያችሁት ነው ገብሬ የሚባለው ሰውዬ ገብሬ ነው መሰለኝ ስሙ የሚናገረው። እንግዲህ አሰብ ኤርትራውያን ነው፣ ማንም አይነካቸው፣ ማንም እንትን አይላቸውም ነው። ይሄ የሚያሳየን ምንድነው? መከላከያ ገባም የሚባለው ሻዕቢያን ለመጠበቅ ነው ማለት ነው። ኢትዮጵያ ሲጀመር ወራለሁ አላለች፣ ድንበሬን ጠብቃለሁ። ድንበር ማስጠበቅ ደግሞ የኢትዮጵያ መከላከያ ሰራዊት ከዚህ በፊትም እንዳልነው ዓላማው ነው። ሻዕቢያን ውጣ ነው። ስለዚህ ሻዕቢያ እንዳይነካባቸው ነው ህወሓቶች በዚህ መጠን እየታገሉ የሚገኙት። ግን እንደዛ ቢሆንም እነሱ የረሱት አንድ ነገር የትግራይ ህዝብም ከነሱ በተቃራኒ ያለ የትግራይ ፖለቲካ ኃይልም ሻዕቢያን ትግራይን እንዲቆጣጠር አይፈቅድም። ይኸው ከጎናቸው አገኙት። እኛ ብለናል እኮ ወደፊትም እንላለን። ህወሓትን እራሷ ያመጣችው ሴራ በልቷት ነው የሚቀብራት። የትግራይ ህዝብ አንቅሮ ነው የተፋት። ወጣቱ አንፈልግም እያለ ነው። ፌደራል መንግስት ድረስልኝ እያለ ነው። በቃ አልፈልግም እያለ ነው የትግራይ ወጣት። በቃ ይበቃል ነው እያለ ያለው እና የነኚህ ሰዎች መንገድ፣ የነኚህ ሰዎች አካሄድ፣ የነኚህ ሰዎች አቅጣጫ መጨረሻቸው ቁልቁለት እየሆነ ነው። አፉን ሞልቶ በምን ሞራሉ እንደዛ እንደሚል ማለት በትል ግራውንድ እንዳትሆን ትግራይ መከላከያ አይገባም ብለናል፣ ምክንያታችን እንደዛ ነው ይላል አማኑኤል። በጣም ቀላል ጥያቄ መጠየቅ እንችላለን።
መከላከያን አትገባም ብለህ ስታስገባ ነው ስትከለክልስ ችግር አይፈጠርም ወይ እንዴ? ትክክለኛው በትል ግራውንድ ላይ ያስቀረው የሚችለው ጉዳይ መነጋገርና ህግና ስርዓት ተገዢ ሆኖ መከላከያ እንዲንቀሳቀስ ማድረግ አይደለም ወይ? ጤና የለም ወይ አንተ ሰውዬ ብሎ መጠየቅ በጣም 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 አስፈላጊ ይመስለኛል። እነኚህ ሰዎች በጣም በሚያስገርም ሁኔታ በብደት ጎዳና ላይ እየሄዱ ነው። ብቻ ግን እኔ ይሄንን ቪዲዮ እስካጠናከርኩበት ሰዓት ድረስ ያሉ መረጃዎች የሚያሳዩት በሞርታር ርቀት መቀሌን ከበን እንገኛለን ብሏል ቲፒኤፍ። እንግዲህ አብረን የምንመለከት ነው የሚሆነው። ሰላም ይስጠን ነው የምንለው። መቼስ ሰላም ይስጠን። እቺ ህዋት የምትባል እያለች ግን በጣም ሰላም እንትን ማለት በጣም አስቸጋሪ ሆኗል። ብቻ ሰላም ይስጠን ነው የምንለው። ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። እኔና የእናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ቸር ቆዩን። የነገ ሰው ይበለን። ቸርስ